በነገራችን ላይ አንዳንድ ያልተረዳችሁኝ ሰዎች በውስጥ በኩል ሰሞኑን እንግዲህ ከቀድሞ ትግራይ ክልል ርዕሰ መስተዳድር ጋር በተያያዘ ሼር ባደረኳቸው ቪዲዮ ላይ በመነሳት እኔን ከህዋት ጋር ለማስተሳሰር ምናምን ነገር የምትሰሩት ነገር አለ እና የምትጽፉት ነገር አለ። እሱ በጣም ያስቃል። እኔን አልተረዳችሁኝም ማለት ነው። እኔ ምን አይነት ሰው መሰልኳችሁ? እኔ የሆነ ሰው ተጎዳ ብዬ ካሰብኩኝ ለዛ ሰው ቆማለሁ። ሰሞኑን በፌስቡክ ላይ የሚጻፉ አንዳንድ ጽሁፎችን ተመልክታችሁ ከሆነ አቶ አባይ ወልዱ በጣም ችግር ላይ እንዳሉ የሚያስረዱ ነገሮችን እየተጻፉ ነው ያሉት። ይሄ ነገር እውነት ነው ወይ ብዬ ነው ጠይቄ የተነሳሁት። እኔ የአርሲ ልጅ ነው። አርሲ ሳጉር የተወለድኩ እና ያደግኩ ኦሮሞ አርሲ። በምንም መንገድ ከህዋት ጋር ሊያስተሳስረኝ የሚችል ነገር የለም። ግን ምንድነው ስብዕናዬ የተጎዱ ሰዎች አሉ ብዬ ካሰብ ከነሱ ጎን እቆማለሁ። ለነሱ ቢያንስ እንዲደገፉ ለማድረግ ጥረት አድርጋለሁ። ይሄ ነገር ተከስቶ ከሆነ አቶ አባይ ወልዱ መረዳት አለባቸው ብዬ አስባለሁ። ከዚህ በፊት ምንም ያድርጉ አያድርጉ ማለት ነው። ለዛ ነው ሼር ያደረኩት። እኛ እኮ የትኛውም ዳር እንሁን አንድ ደቡብ ያለ ሰው ሰሜን ላለ ሰው ሲያስብ አንድ መሆናችንን ነው የሚያሳየው። ኦሮሚያ ውስጥ ያሉ ወጣቶች ከትግራይ ካሉ ወጣቶች ጋር ምንም የሚለየን ነገር የለም። አንድ ነን፣ የተሳሰርን። ለመነጣጠል ውስጣችሁ ያለውን ሰይጣን ወደ ማህበረሰቡ ለማውጣት የምትጥሩ ሰዎች አላችሁ። ትክክል አይደለም። ትክክል ያልሆነ ነገር ደግሞ ትክክል አይደለም ተብሎ መነገር መቻል አለበት። እኔ ይሄ ሰውዬ ትግራይ ቢሆን ባይሆን ለኔ ግድ የለኝም። አማራም ቢሆን ግድ የለኝም። ወላይታም ቢሆን ግድ የለኝም። ተጎዳ ብዬ እስታሰብኩ ድረስ ያ ነገር መረጃው በተባራሪ የሆነ ነገር ከደረሰኝ ያን ሰውዬ ለመደገፍ እሞክራለሁ። በጣም የማዝነው አቶ አባይ ወልዱ ባለቤት አለች። ባለቤቱ በነገራችን ላይ ድሮ የአውስትራሊያ እና በተለያዩ ሀገሮች አምባሳደር ነበረች፣ ባለሙሉ ስልጣን አምባሳደር እና በውጊያው ሰዓት ላይ አሳይለም ጠይቃ አሁን አውስትራሊያ እንደምኖር እዛ ልጆቿን እያሳደገች እንዳለች የሚያስረዱ መረጃዎች እየደረሱኝ ነው ያሉት። ክሮስ ቼክ አድርጌያለሁ። ይሄ ነገር ትክክል ነው። እንግዲህ በዛ ደረጃ ተቸገረ የሚባለው እንዲህ ያለ ነገር ባለበት ሁኔታ ከሆነ ይሄ ሰውዬ የት ያለው? ኦልሞስት በሁለቱ ቪዲዮዎች ከ400,000 ሰው በላይ አይቶታል። በጣም ብዙ ኮሜንቶች ተጽፈዋል። ይሄ ሰውዬ የት ያለው? ሽሬ ነው ያለው? አክሱም ነው? መቀሌ ነው? በህይወት የለም? ገዳም ገብቷል? ከሆነ ቦታ ስለሱ የሚያውቅ ሰው እንዴት ይጠፋል? የሆነ ነገር ሼር ልንደረግ ይገባ ነበረ። ይህን ነገር ዝም ብዬ ደጋግሜ ሳየው ይህ ሰውዬ ምናልባት ታግቶም ሊሆን ይችላል፣ አላቅም። ወይንም ደግሞ ኃይለኛ ሚሽን ተሰጥቶት በጣም አደገኛ ስራ ላይ ሊሆን ይችላል። አይዶን አላቅም። ብቻ የሆነ ነገር ቢወጣ ጥሩ ነው ብዬ አስባለሁ። ጉዳዩ መነሳቱ ጥሩ ነው። ሳይጎዳ ቪዲዮ እየሰራሁለትም ከሆነ ጥሩ፣ እኔ የምመኘው እሱ እንዲሆን ነው። ተጎድቶ ከሆነ ግን እንዳይረሳ፣ እንዳይዘነጋ፣ ተዘናግተን እንዲህ ያሉ ሰዎችን እንዳናጣ ስለምፈልግ ነው እና በበጎነት ብትረዱ ይሻላል። እኔ ብሔሬን ወዳለሁ፣ በጣም ደስ ይለኛል። ኦሮሞ ነኝ በመወለዴ፣ ካልቸሩ ምናምን ወዳለሁ። ግን በሱ የተነሳ ጭልምተኛ መሆን አልፈልግም። ሁላችንም አንድ ነን። በዚህ በኩል እኔ ኦሮሞ ነኝ፣ በዚህ በኩል ኢትዮጵያዊ ነኝ፣ እንደ ኢትዮጵያ የሚያገባኝ፣ በዚህ በኩል አፍሪካዊ ነኝ። እንደ ዓለም ደግሞ የዚህ የምድር የምትባል ፕላኔት ነዋሪ ነኝ። ፀሐይ የምትባል ኮከብ ውስጥ ምኖር ነኝ እያልኩ ራሴን የምገልጽ ሰው ነው። ስለዚህ ስለ ሁሉም ሰው ገድ ይለኛል ብዬ ስለማስብ ነው። በዚህ መንገድ ሁላችንም ብናስብ ጭልምተኛ ከመሆን እንድናለን ብዬ አስባለሁ እና እኔ በዚህ እድሜ ደግሞ ለእናንተ ማስተማር ያለብኝ እንደዚህ አይነት ብሮድ የሆነ አስተሳሰቦችን ነው እና በዛ ብትረዱ ነው የሚሻለው ለማለት ነው። ለማንኛውም ስላዳመጣችሁኝ አመሰግናለሁ። ፕሊስ አባይ ወልዱ የት እንዳለ የምታውቁ ሰዎች ካላችሁ ፕሊስ ሼር አድርጉ። በሆነ መንገድ የሆነ ሪከርድ አድርጋችሁ ሼር አድርጉ። እውነት ተቸግሮ ከሆነ መደገፍ አለበት ብዬ አስባለሁ። ደግሞ ያንን ገት ያላቸው በጣም ብዙ ኢትዮጵያውያን ሰዎች ከሁሉም ብሔር እንዳሉ ለማረጋገጥ ችያለሁ። በቀላሉ ህይወቱ መቀየር ይችላል ማለት ነው። ለማንኛውም ስላዳመጣችሁ አመሰግናለሁ። ክበሩ።